አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 6። ምንም እንኳን በመዲና ያሉ አይሁዳውያን በረሱል ዐለይሂ ሰላቱ ወሰላም መግባት ቢናደዱም ምንም ማድረግ ባለመቻላቸው መዲና ፍጹም ሰላማዊ ከተማ ሆናለች። ከዛም ረሱል ዐለይሂ ሰላቱ ወሰላም 6 ጊዜያዊ ህጎች አጸደቁ። አንደኛ፣ ሙሃጅሮችና አንሷሮች አንድ እኩል ናቸው። ጠላቶቻቸው ላይ እንደ አንድ እጅ እርስ በእርስ ይተባበራሉ። ሁለተኛ፣ ደሞቻቸው የተጠበቀ ነው። ሙእሚን ሙእሚንን አይገልም፣ ለካፊር አግዞ ሙስሊምን አይገልም። ሶስተኛ፣ አይሁዳውያን የሃይማኖት ነፃነታቸው የተጠበቀ ሲሆን ሙስሊም እንዲሆኑ አይገደዱም። አራተኛ፣ መቀመጫቸውን መዲና ያደረጉ አይሁዳውያን ከሙስሊሞች ጋር በመተባበር ሀገሪቱን ከወራሪ አካል መከላከል ግዴታቸው ሲሆን ከኢስላም ጠላቶች ጋር ትብብር ማድረግ በጥብቅ የተከለከለ ነው። አምስተኛ፣ ሁሉም በደለኛ፣ አመፀኛ፣ ቸልተኛና እነዚህን ህግጋቶች የሚጻረር ሰው በሱ እርግማንና ቁጣ ይደርስበታል፣ ሙስሊሞቹም ይዋጉታል። ስድስተኛ፣ በማንኛውም ጉዳይ አለመስማማት ቢፈጠር ፍርዱ ወደ ቁርአንና ወደ ሱና ተመላሽ ይሆናል። በዚህ ሁኔታ ከፊሉ አይሁዳውያን እስልምናን በውዴታ ሲቀበሉ፣ ከፊሎቹ ደግሞ አሻፈረኝ ብለው በተደነገገላቸው መብት መሰረት መዲና ላይ መኖር ጀመሩ። ከሀገር ውስጥም ሆነ ከሀገር ውጭ በድብቅ በመንቀሳቀስ የመዲናን ሰላም ለማደፍረስ እጅጉን ቢጥሩም በነብያዊ ስርዓትና የአመራር ብስለት መዲና ሰላሟን አስጠብቃ ኢስላምን በማሰራጨት የሙስሊም ማዕከል ሆናለች። ምንም እንኳን የመካ ሙሃጅሮች ነፍሶቻቸውን ከመካ ቁረይሾች ቢያተርፉም ንብረቶቻቸው ግን በመካ መሳፍንቶችና በአጋሪያኑ ተዘርፏል። ሙስሊሞች ይህንን ለማካካስ ከሻም ሀገር በመዲና በኩል የሚመጡትን የመካ ቁረይሾች ሸቀጣ ሸቀጥ ለመውሰድ ስምምነት ላይ ደረሱ። ይህ ሁኔታቸው ለመካ ሙሽሪኮች ስጋት ስለሆነባቸው ሙሽሪኮች እንቅስቃሴያቸውን በጥንቃቄ ማድረግ ጀመሩ። ከዕለታት አንድ ቀን አቡ ሱፊያን ከሻም ወደ መካ በርካታ ሸቀጦችን ይዞ በመጓጓዝ ላይ ሳለ ወሬው ሙስሊሞች ሰሙና ንብረቱን ሊያስጥሉት በመስማማት 314 ሙስሊሞች ወደ መንገዱ ጉዞ ጀመሩ። አቡ ሱፊያን ይህንን ወሬ ሲሰማ እጅጉን ደነገጠ። ያን ሁሉ ንብረት እንዳይወሰድበት ዘዴ መዘየድ ጀመረ። ምንም ያደርገው ነገር ሲጠፋበት መንገድ በመቀየር ለመካ ሰዎች የድረስልኝ ጥሪ ላከ። የአቡ ሱፊያን የእርዳታ ጥሪ በቁረይሽ ጆሮ እንደደረሰ በሁለት ምክንያት ወኔ ደማቸው ፈልቶ ሙስሊሞችን ለመዋጋት በእልህ ተነሱ። አንደኛ፣ ንብረቶቻቸው እንዳይዘረፉ፣ ሁለተኛ፣ እንዴት መሐመድ እኛን ይደፍረናል በሚል ነው። ቁረይሾች በዚህ ሁኔታ ለጦርነት ዝግጅታቸውን አጠናቀው መካን ለቀው ሊወጡ ሲሉ መንገድ ቀይሬ ሸቀጦችን አትርፌ እየመጣሁ ነው የሚል የአቡ ሱፊያን መልእክተኛ መጥቶ አበሰራቸው። አሁን ህዝቡ ወኔው በቅጽበት ተነፈሰ። ንብረቶቻችን ካልተነኩ ከመሐመድ ጋር ምን አዋጋን በማለት ጦርነቱን ሲሰርዙ፣ የጃሂልያ ወይም የድንቁርና አስተሳሰብ ጭንቅላቱን ማዕከል አድርጎ የያዘው አቡ ጃህል ሰው ለጦርነት ከተነሳ በኋላ መመለሱ ለሌላ የአረብ ነገዶች ጆሮ ከገባ ውርደታችንን መሸከም አንችልም በሚል ሰውን ገፋፍቶና ኸምር፣ ዘፈን፣ ሴት ሰብስበው ለመዋጋት ወደ በድር ተጓዙ። አሁን ሁለቱም የጦር ቡድኖች ከተራራው ስር ባለው ሜዳ ላይ ተሰብስበው ተሰልፈዋል። ከርቀት ይታያሉ። የሙስሊሞች ቁጥር ከቁረይሾች አጋሪያን ጋር ሲነጻጸር እጅጉን ያስደነግጣል። ምንም እንኳን የሷሃቦች ቁጥራቸው ማነስ ለጦርነት የሚጋብዝ ባይሆንም በኢማን የተሞላ ልባቸውን በወኔ ቆሟል። ረሱል ዐለይሂ ሰላቱ ወሰላም እየተዘዋወሩ ያበረታቷቸው ጀምሯል። በዚህ መሃል ነበር ከሙሃጅሮች ሚቅዳድ ኢብኑ አምር የተባለው ለረሱላችን ዐለይሂ ሰላቱ ወሰላም ያ ረሱላላህ የታዘዝከውን ሁሉ ፈጽም፣ እኛ ከአንተ ጋር ነን ያለው። ይህንን ጊዜ ከዚያው አንሷሮች ክብር የሆነው ሰዒድ ኢብኑ ሙዓዝ ያ ረሱላላህ
እኛ በእርሶ አምነናል፣ ይዛችሁ የመጣችሁትንም እውነት ነው ብለናል፣ አጽድቀናል። በዚያም ዙሪያ ልንታዘዙት ላናምጹት ቃል ገብተናል። ስለዚህ ያሻውትን ሁሉ ይዘዙን እንፈጽማለን። ወላሂ ባህር ውስጥ ግቡ ብትሉን እንኳን ለመግባት ዝግጁ ነን ብለው ታሪካዊ ንግግራቸውን ለረሱል አለይሂ ሰላቱ ወሰላም አሰሟቸው። ከዚያም ረሱል አለይሂ ሰላቱ ወሰላም በጥበብ የተሞላ የሰራዊት አሰላለፋቸውን ተጠቅመው ካሰለፉ በኋላ ጦርነቱ ተፋፍሞ ጀመረ። ረሱል አለይሂ ሰላቱ ወሰላም እጃቸውን ከፍ በማድረግ ያ አላህ ቃል የገባህልኝን ሙላልኝ ብለው ዱዓ አደረጉ። በመጨረሻም በሙስሊሞች ኢማናዊ ጥንካሬና በሙሽሪኮች ዱንያዊ ዝንባሌ የተጀመረው የበድር ጦርነት ሙስሊሞች የድል ካባ ልብሷቸው ሙሽሪኮችን ለሙስሊሞች ምርኮ በማድረግ ተጠናቀቀ። በዚህ ሁኔታ አንድም ቀን እረፍት ያላገኘው ነብይ ከሀገር ውስጥ ሙናፊቆችና ከሀገር ውጭ ሙሽሪኮችን በመጋፈጥ መዲና ላይ ለ6 ዓመታት በማሳለፍ በርካታ የአረብ ነገዶችን ወደ ዲነል ኢስላም ካስገቡ በኋላ በወርሃ ዙልሂጃ ረሱል አለይሂ ሰላቱ ወሰላም ተከታዮቻቸውን ይዘው በሰላም ለሐጅ ከመዲና ወደ መካ ጉዞ ጀመሩ። ይህንን ወሬ የሰሙት የመካ ጎሳዎች የምን ንቀት ነው? ቁጣቸው ገነፈለ። ሙሐመድም ሆነ ተከታዮቹ የመካን ምድር አይረግጧትም ብለው ቁረይሾች ከነወታደሮቻቸው ወጡ። ምንም አይነት ጦርነት ያልፈለጉትና ያልታጠቁት የሙስሊሞች ሰራዊቶች በተረጋጋ መንፈስ ጉዟቸውን ቀጥለዋል። በዚህ ሁኔታ በመጓዝ ላይ ሳሉ በመካ አቅራቢያ ሁደይቢያ የተባለ ስፍራ ላይ ሲደርሱ የረሱል አለይሂ ሰላቱ ወሰላም ፈረስ መሄድ እምቢ አለች። ይህንን ጊዜ ረሱል አለይሂ ሰላቱ ወሰላም የአላህ ትእዛዝ መሆኑን ተረዱ። እዚያው ቦታ ላይ ረሱል አለይሂ ሰላቱ ወሰላም ትንሽ ቆይተው ወደ መካ የሚወስደውን መንገድ ዳግም ተያያዙ። ይህ ሁኔታ ያስደነገጣቸው ቁረይሾች በፍርሃት ረሱል አለይሂ ሰላቱ ወሰላም ዘንድ መልእክተኞችን መላክ ጀመሩ። በመጨረሻም ሱሃይል የተባለ ሰው ከሙሽሪኮች በኩል ለመደራደር ረሱል አለይሂ ሰላቱ ወሰላም ዘንድ በመምጣት ይህን ዓመት ትተው እንዲመለሱና ቀጣይ ዓመት እንዲመለሱ ተስማሙ። በዚህ ስምምነት ጊዜ የኹዛ ጎሳዎች በሙስሊሞች ጥላ ከለላ ስር ሲገቡ፣ የበኑ በክር ጎሳዎች ደግሞ በሙሽሪኮች ጥላ ከለላ ገብተው ማንም ማንን ላይበድል ተስማሙ። ይሁን እንጂ ይህ ስምምነት የሷሃቦችን ልብ የሰበረ ቢሆንም የረሱላችንን አለይሂ ሰላቱ ወሰላም ፍላጎት በመሆኑ ሁሉም ስሜቱን ለመደበቅ እየተቆጣጠረ ነው። ይህን ዓመት መካ ሳይገቡ ለመጪው ዓመት ቀጠሮ ይዘው ሷሃቦቹ ልባቸው እየደማ ለረሱል አለይሂ ሰላቱ ወሰላም ትዕዛዝ እጅ በመስጠት ወደ መዲና ተመለሱ።